ምንድነው እሱ? ያንቺ ተኩላ ራሷ ልታጠፋ ነበር። ማሚ አሁን ውጪ ስልክ ስታወራ ነበር ከአባቷ ጋር። ወደ ጫካ ወርዳ ራሷ ልታጠፋ ነበር። ግን እንዴት ሳታጠፋ እንደተመለሰች ነው እንጂ እሷ ሰው ሳታጠፋ መች ትጠፋለች ብለሽ ነው? ለነገሩ ይሄን ወሬ ድንገት መስማታችን ጥሩ አጋጣሚ። ምን እህትሽን ንግደራት ብትይ ነው? እንግዲህ ፍቃዱ የእርሷ። እኔ ግን እቺ ልጅ እያለች እንኳን የእርሱ የሀገሪቷ ሰላም ራሱ መናጋቱ አይቀርም። ሂጂ ሆነ ስራሽ። ሂጂ ከዚህ ቀሽቃሻ ሂጂ ግቢ። በእርግጥ እቺ ቀሽቃዣ ያለችው ነገር ጥሩ ይመስላል። ሚስጥሬን ካወጣችሁ ያለምንም ርህራሄ ህይወቷን ነው መቀማት። ልክ እንደናሁን ደረቅ ጤና። አንተ ግን እንደኔ በቀላሉ ተስፋ እንዳቆርጥ ይኸውልሽ፣ እኔ አንቺ በጣም የተለያየንሽ። አንቺ ለገንዘብ ስትይ ነው መታረቅ ፈልገው፣ እኔ ግን ለፍቅር ይሰራል። አንዴ እሺ ብሎ ብቻ ቤቱ ልግባ እንጂ በጣም ብዙ ዋጋ ነው ማስከፍለው። እውነት ለመናገር መጀመሪያ አካባቢ የእውነት ፍቅር ያለሽ መስሎኝ ነበር። ፍቅር የሚባለው ነገርማ እድሜ ላንተ ከውስጤ የሚቀል ጠፍቶልኛል። መቼም ይቅርታ እንደጠየቅሽ አጠብቂም አይደል? ይልቅ አሁን የመጣሁት ኑሐሚን ከዛ ቤት ጠቅላላ መውጣቷን ካንተ ለመስማት ነው። እሷ ስትወጣልሽ አንቺ ደግሞ በተራሽ ጠቅላላሽ ልትገቢ ነው አይደል? አንዴ ይቅርታውን ላግኝ እንጂ ምን እንደማደርግ አሳይሃለሁ አልኩህ። መቼም ከዛ ሁሉ ነገር በኋላ እዛ ቤት ያቺ ሴትዮ የምታስቀምጣት አይመስለኝም። ታዲያ አንተ እዚህ ምን ትሰራለህ? ሄደህ ከወደቀችበት አታነሳትም? አንቺ መቼ ነው ለኑሐሚን ያለሽ ጥላቻ ነበር? ከዚህ በኋላ እኮ ከናሁን ጋር አትሆንም። አባትየው ስለ እሷ እስካሁን ምንም ነገር አላለም። ስጋቴ ያ ሰውዬ ብቻ ነው። መቼስ ነፍሰ ጡር መሆኗን እያወቁ ለልጃቸው አይራትም ማለት ነው። ማን ያውቃል? ምናልባትም ሊያደርጉት ይችላሉ። ያቺ መተተኛም እንዳስነካቻቸው እኮ አይታወቅም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ፍሬ ነኝ። ሁላችሁንም ሰላም ብያለሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የሆነ ድራማ ነው። ዛሬ ምን ተፈጠረ የሚለውን አብረን እናያለን። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሁኑ። ነባሮችም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ አቶ ላይኩን ሽጉጥ ይዘው ከዚህ ቤት የማትወጣ ከሆነ ተኩስብሃለሁ ብለው ሲያስፈራራው ነበር ማለት ነው። እንግዲህ ናሆምም ከዚህ ቤት ከመጣው ከዚህ ቤት አልወጣም ምንም ቢሆን ብሎ እሱም ወስኗል። ናሆም የመጣችና የሚሄድልኝ እኔ ላይ ካልፈልግም በጭራሽ እስከ ዛሬ ያረከኝ ያቆሰልከኝን እንዴት ትረሳዋለህ? ስለዚህ ምንም ቢሆን እኔ ማስታውሰው አንተ የጎዳከኝ ነው። እኔ በጣም እጠላሃለሁ። ስለዚህ መቼም ይቅር አልልክም፣ ሄድልኝ ብላ አባረዋለች። እያለቀሰች እባክሽን እኔ እወድሻለሁ፣ አፈቅርሻለሁ፣ እንዴት ረሳሽ አልችልም፣ አንዲት እድል ስጭኝ እያለ እየለመናት ነበር። እኔ ጭራሽ ካንተ ጋር አልሆነም፣ ስለዚህ ሄድልኝ ብላ ስትጮህ ነበር። ነገር ግን እሱም ደግሞ በጣም ስለተናደደ አቶ ላይኩን ውጣልኝ ብሎ ከማትወጣ ከሆነ በግጥ ትወጣለህ ብሎ ሽጉጥ ሊያመጣ ወደ መኝታ ቤት እየገባ ነበር። ነገር ግን ሁሉም እንደምንም ብለው ጎትተው ከቤት አስወጥተውታል ማለት ነው። እሱንም ለማረጋጋት እባክህ ፋዘር ተረጋጉ፣ እንዴት ነው እንደዚህ የምታረጉት? ልገሉ ነው እንዴ? ጭራሽ በዚህ ሽጉጥ ልገለው ነው ወይ ያለች እየጮኸች ነበር። ይሄ ሁሉ የአንቺ ችግር ነው፣ አንቺ ያመጣሽው ጣጣ ነው። በአንቺ የተነሳ ጓደኛዬንም ነፍሰ ገዳይ ሊሆን እያረግሽ ነው እያለች እንግዲህ እየጮኸ ነው። አቶ ተሰማ እባክህን እንደዚህ አትበል፣ ልጅህን ይቅር በላት እባክህን፣ ማንም ሰው ይሳሳታል፣ ስለዚህ ለአንዴ አንድ እድል ስጣት፣ ይቅርታ አርግላት እያለው እየለመነው ነበር። እሱም ደግሞ መቼም ቢሆን ይቅርታ አላላትም፣ ይቅር አልላትም፣ አንገቴን አስደፍታኛለች፣ ስለዚህ መቼም ይቅርታ አላረግላትም፣ እንደዚች አይነት ልጅ የለችኝም ብሎ አባዬ እባክህ በቃ አውቃለሁ፣ አጥፍቻለሁ፣ አስከፍቻለሁ፣ ሁሉን ነገር አድርጌያለሁ። ግን አባዬ ድጋሜ ማየት የማትፈልገኝ ከሆነ እውነት አለ በቃ እኔ ካሁን በኋላ እኔ ሄድልካለሁ እያለች እሷን በጣም ተናዳ ከቤት ትወጣለች ማለት ነው። ኤልሚም ደግሞ እሱን መጠጥ እየጠጣ እሷን እያሰባት ነበር። እንደውም እንደማትወደውና በጭራሽ እንደማትፈልገው የነገረችውን በተደጋጋሚ ራሱን እያዳመጠ ነበር። በጣም ተናዶ ነበር። በራሱንም በመጠጥ ለመደበቅ ቢሞክርም ምህረት ትመጣና ምን ተፈጥሮ ነው? ምን ሆነክ ነው? ለዛች ለተረገመች ልጅ ነው ወይ ራስህን እየጣልክ ነው እያለችው ነበር። ስለ ናሆም ስትናገሪ እያሰብሽ ተናገሪ እያላት ነበር። እሱም ትሰሚኛለሽ፣ እኔ መቼም ቢሆን ናሆሜን እጅግ በጣም አፈቅራታለሁ
ስለዚህ አንቺ ዝም በይ። ለምንድን አንቺ የቀረብሽኝ እኮ ለገንዘብ ብለሽ ነው፣ ይህ ግልጽ ነው። ስለዚህ እኔና አንቺ በጭራሽ አንድ አይደለንም እያለ እየጮኸ ነበር። ስለ እሷስ መጥፎ ነገር ስትናገሪ መስማት አልፈልግም እያላት ነበር እና በጣም ተናዶ ነበር። እሱም የሆነ እሷን አጥቼ መኖር አልፈልግም፣ እጅግ በጣም አፈቅራታለሁ። አንቺ ግን ለገንዘብ ብለሽ ነው ናሆምን የቀረብሽው እንጂ ለገንዘብ ብለሽ አይደለም። ስለዚህ አሁንም ቢሆን እሷን ወዳታለሁ፣ አንቺን እሷን መርሳት አልችልም፣ መቼም አይጸጽተኝም። ናሆምን ግን እበቀለዋለሁ፣ የሆነ አሳምኜ ገባና እበቀለዋለሁ እያለች ነበር። ለዚህ ድርጊቱ አስከፍለዋለሁ እያለች አየሽ፣ በፊት ትንሽ እንኳን የምትወጂ መስሎኝ ነበር፣ ለካ ውሸትሽን ነበር እያለ እሱም ዝናሽ ደግሞ እንግዲህ ናሆምን ሚስጥሬን ታወጣብኛለች እያለች እያሰበች ነበር። ግን እንደዛ የምታረግ አይመስለኝም። እስከዛ ኤደን ትመጣና እትዬ ደህና ዋሉ ብላ ቆይ አንቺ የተረገምሽ የት ነበርሽ እያለቻት አሁን ቶሎ ብለሽ እናቴ ጋ ነበር እንደዚህ ብለሽ እዛ ድሬ ነው መጣሁት እያለች እየነገረች ነበር። ቶሎ ብለሽ ጓዝሽን ሰብስበሽ ከዚህ ቤት እንድትወጪ ይፈልጋለሁ እትዬ ይቅርታ አድርጉልኝም እንዴ እያለች ይቅርታ እየጠየኩ እኮ ነው ብላ እንዳታባርሩኝ እያለች እየለመነች ነበር። እንደ አጋጣሚ ልጇ ይደውላል ማለት ነው። እንግዲህ ልጇ መጥቷል ማለት ነው። እሱም መጥቻለሁ አዲስ አበባ ነኝ ያለሁት እያላት ነበር። እዚህ ምን ትሰራለህ እያለችው እጅግ በጣም ተስፋ ቆርጣ በቃ ራሷን ለማጥፋት ትሞክራለች። በጣም እያለቀሰች በጣም ተከፍታለች ማለት ነው። እንግዲህ መኖሬ ለምንም አይጠቅመኝ፣ መሞት አለብኝ፣ መሞት ነው የምፈልገው፣ ምርጫ የሱ ነው። አባቴም ይቅርታ አላረገልኝም። ብዙ መድኃኒቶችን በእጇም ይዛ ነበር። እንግዲህ ዳኒ መጥቷል ማለት ነው። እንግዲህ ዳኒም ደግሞ አመጥቻለሁ አዲስ አበባ ነኝ እማዬ፣ ቆይ መልሼ እደውልልሻለሁ አንዴ ጠብቂልኝ እያላት እያለቀሰ ነበረ። እሷም እያሰበች እንደው ተረዳ ማለት ነው። እንዴ ምን እያረግሽ ነው ደግሞ መድኃኒቱን እንዳትወጥ ብሎ እጇን ይይዛታል። እሷም ደግሞ መድኃኒቱን ልትወስድ ስትል በጭራሽ ራሽን እንዳታጠፊ፣ አንቺን ራሽን መኖር አልፈለግሽም፣ ግን መኖር የሚፈልግ ሰው ይዘሽ መሞት የለብሽም። ራስን ማውጣት ወንጀል እንደሆነ አታቂም። እንደውም ራስሽን አጥፍተሽ እንደገና ልጅሽንም ለመግደል እየሞከርሽ ነው። ስለዚህ ወደ ፖሊስ ጣቢያ ሄደሽ ታብራሪያለሽ እያላት ቆይ አንተ ምን አገባ ከአንተ ማነክ እያለች ስትጮህ ነበር። በጣም ከፍቷትና በጣም እያለቀሰች ነበር። ምን እንደተፈጠረ ነገር ግን በጭራሽ እንደዚህ እንድታረጊ አልፈቅድልሽም። አዎ ልክ ነሽ፣ አያገባኝም። ነገር ግን ራስን ማጥፋት ትልቅ ወንጀል እንደሆነ ላስጠነቅቅሽ እፈልጋለሁ። ስለዚህ ምን እንደተፈጠረ ንገሪኝ፣ ተረጋግተን እናውራ እያላት ነበር። ቆይ አንተ ምን አገባክ? ምን ቤት ነህ? ከኔ ምንም አትፈልግም። የት ነህ? ሂድልኝ እያለች ስትጮህ ነበር። ነገር ግን እሺ ሄዳለሁ፣ ግን ተረጋጊ ባክሽን እንተዋወቅ ብሎ ዳኒ ይባላለሁ ብሎ ይተዋወቃታል ማለት ነው። እሷ ደግሞ ኤርሚ ደግሞ እነሱ ሲተዋወቁ ይመጣና ቆሞ እያየ ነበር እና እጅግ በጣም ተናዶ ጭራሽ ሌላም ሰው ጋር እየተዋወቀች ነው ወይ ብሎ እጅግ በጣም ተናዶ ነበር። በዛ በንዴቱ እንግዲህ በርቀት እየተመለከተ ግን እጅግ በጣም ይወዳታል ኤርሚ። ግን እሷ የምታረግለት አልፈለገም ማለት ነው። እባክህ ልጄን ተሰማ፣ የተፈጠረ ነገር እንግዲህ አንድ የተፈጥሮ ነበር፣ ባይፈጠር ጥሩ ነበር። ግን ልጅክን ይቅርታ አርግላት። ከአንድ እሷ ጭራሽ ለአንተ ነው የምታስበው፣ ለአንተ ነው የምትጨነቀው። እባክህ ስለዚህ እንደዚህ የሆኑ ፈተናዎችን እንደዚህ አይነት ሆኖ እንኳን አባቴ ታክሞ መኖር ነው የሚፈልገው እያለች ስታለቅስ ነበር። እያለው እየነገረው ነበር። እንግዲህ አቶ ለይኩንም እናውቆ እንዲታረቁ ፈልጎ ሌላ ሰው አስደውሎ እየነገረው ነበር ማለት ነው። ፈጣሪ ሆይ ልጄን ፈጠብቅልኝ እያለ አቶ ተሰማን በጣም ይደነግጥ ነበር። ልጄን ምንም እንዳታረግብኝ እያለ እያለቀሰች ነበር። እንደዛ ሲጮባትና ሲያባራት ብዙ ነገር ሲላት የነበረው መልሶ እሱ ካፉ እንጂ ከውስጡ አልነበረም። እባክህ ይቅር በለኝ ጓደኛዬ፣ ልጄም ይቅርታ እንድታረግልኝ ሌላ አማራጭ አልነበረኝም ብሎ እንግዲህ በጣም እያሰበ ነበር። እናም ይቅርታ እንዳረግለት ይሄን ተሰማለክ የሆነ ጫንካ እንደሄደችና ከሌላ ጋር ወንድ እንደነበረ ትነግራለች አይደለ? በዚህ አጋጣሚ ወሬን በማቃጠል እቤት እንድትቆይ በማድረግ እንደ ወሬ ወስና እንግዲህ የተፈጠረውን ነገር ንገረኝ እያለችው ነበር። የሆነ ከወንድ ጋር ጫካ እንደታየች እየነገረችው ነበር። እንግዲህ ዳኒም ደግሞ
እንድትረጋጊ እፈልጋለሁ። ድጋሜ እንደዚህ አይነት ድርጊት እንዳትፈጽሚ እባክሽ፣ ምረዳሽ ነገር ካለ ንገሪኝ እያላት ነበር። ከዛ ኤርሚ ይመጣል። አንተ ማነህ ቆይ እያለው ከዳኒ ጋር ለመጨቃጨቅ እየሞከሩ ነበር ማለት ነው። ቆይ ዳኒ የሄድክበት ቦታ ሁሉ እየተከተልከኝ ትሄዳለህ? ቆይ ለምንድን ነው ማተወኝ? እያለው አንተ ማለት እንግዲህ የልጁ አባት ትሰማኛለህ? እንደምትመለከተው መድኃኒቱን ማየት ትችላለህ። ከራሷ ልታጠፋ ነበር፣ እኔ ነኝ ያዳንኳት እያለ እየነገረው ነበር። ምን? እንዴት እንደዚህ ታረጊያለሽ? ልጄን በሆድሽ ይዘሽ እንዴት እንደዚህ ታረጊያለሽ? እያለ እየጮህባት ነበር። ኤርሚ እባክህ ራቀኝ፣ ላይክ አልፈልግም ሁለተኛ እያለችው ነበር። ለምንድን ነው የምትከተለኝ? እያለች እየጮኸች ነበር። አምራንም ደግሞ ድጋሚ ይቅርታ ለመጠየቅ ታገኘዋለች። ናሆሜ እኔ ያላንተ መኖር አልፈልግም እና እባክህ አንድ ጊዜ ራሴን ላጠፋ ነበር። እንዴት ልጄን ታጠፊያለሽ? አጠፋለሁ ትይኛለሽ፣ ለማጥፋት ሞክሬ ነበር ትይኛለሽ፣ ያምሻል እንዴ? እሺ ለራስሽ ማታስቢ ከሆነ ሆድሽ ላይ ያለውን ልጅ አታስቢም እንዴ? እያላት ነበር። ሌላ አማራጭ አልነበረኝም እያለች እንግዲህ እሷም ስለዚህ በልጅሽ ማሰብ ነበረብሽ። ቆይ ስለ ሞት ለምንድን ነው የምታስቢው? ለምንድን ነው? ምን እያወራሽ ነው? እያለ በጣም ሲናደር ነበር። ሌላ አማራጭ የለኝም። ምን እያወራሽ ነው? እያለ በጣም ሲናደር ነበር። ሌላ አማራጭ የለኝም። ስለዚህ ናሆም ይቅርታ እንድታረግልኝ እፈልጋለሁ። እኔ ያላንተ መኖር አልፈልግም። አይገባክም እንዴ? እያለች እያለቀሰች ነበር። ቢሆንም እኔ ይቅርታ አላደርግልሽም እባክሽ፣ የማያስፈልግ ከሆነ ቤት ልከራይልሽና እዛ ተቀመጪ፣ የሚያስፈልገውን ነገር አረጋለሁ እያለች አይ እኔ ምንም ነገር አልፈልግም፣ በራሴ ማቆም እፈልጋለሁ ትልና ብቻዋን ለመወሰን ትፈልጋለች። ቢሆንም እባክሽ ይቅርታ አድርጊልኝ፣ እባክሽን አንድ እድል ስጭኝ። ቆይ ምን ላድርግ ከዚህ በኋላ? ከዚህ በላይ በተደጋጋሚ ይቅርታ ጠይቄሻለሁ እያለ እንግዲህ ጭራሽ ይቅር አልልክም ብለው እረፍ ብላለች። ረግጣው ሄዳለች ማለት ነው። ኤርሚን በጣም ተናዷል። ያለው አማራጭ አፍኜ ማስቀመጥ ብቻ ነው እያለ ሲያስብ ነበር። እንግዲህ ውዶችዬ ኤደን ደግሞ ወሬ ለማቃጠር ያው ቤት ለመግዛት እያሰቡ ነው ብላ እሷም እንዴት እንደዚህ ታስባለች እያለ እየተነጋገሩ ነበር። ይሄን ይመስላል ልጆቼ ከሞላ ጎደል። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። እንግዲህ ስራም ልቤ ስቅልቅል እያለ የሚገባችኋል ሰው ቤት ያለ ነው። ስለዚህ አበረታቱኝ ማለት ነው ልጆችዬ። ባይ ለዛሬ እዚህ ላይ ያበቃለሁ።